መንገሻ ስዩምና ልማት ከ1941 እስከ 1966 ዓ.ም በሰለሞን ገብረ አረጋዊ ግንቦት 2007 ዓ.ም መቀለ። ይህ መጽሐፍ በአጋጣሚ የተጻፈ መጽሐፍ ነው። ይህ ምን ማለት ነው የሚል ጥያቄ የሚያስነሳ ሐሳብ ይመስለኛል። የጸሐፊው የመጀመሪያ ሐሳብ የመቀለ ከተማን ታሪክ ለመጻፍ ነበር የተነሳው። ለዚህ የሚሆን መረጃ ለማሰባሰብ የሚያገለግሉትን ጥያቄዎች አዘጋጅቶ ሕዝቡ ጋር ቀርቦ ማነጋገር በጀመረበት ጊዜ ሌላ ሁኔታ፣ ያላሰበው ጭንቅላቱ ውስጥ ያልነበረ ሁኔታ አጋጠመው። እሱም ያነጋገራቸው ሰዎች የመቀለ ከተማ መስፋፋትና እድገት ከልዑል ራስ መንገሻ ስዩም ውጭ ሊታሰብ እንደማይችል ነገሩት። የኢትዮጵያ ጀት ታሪክ፣ የቦሌ አስመራ አውሮፕላን ማረፊያዎች ግንባታ፣ የአፍሪካ አንድነት ድርጅት አዳራሽ ግንባታ፣ የሐዋሳና ባህር ዳር ከተሞች አመሰራረት ከእሳቸው ታሪክ ጋር የተቆራኘ መሆኑን እንዲሁ። ስለዚህ አንተ በትክክል ታሪክ ለመጻፍ ተነስተህ ከሆነ ጥያቄዎችህን አስተካክለህ ከመጣህ እንተባበረሃለን አሉት። ለአንተም ትክክለኛ ታሪክ ስትጽፍ ሕዝቡ የሚቀበለውና የሚደግፈው ይሆንልሃል፣ ትመሰገናለህም ሲሉት ቆም ብሎ 2-3 ጊዜ ማሰብ ጀመረ። እንዳሉትም አደረገ። ይህን ካደረገ በኋላ መረጃ ማግኘት እንደ ዝናብ ፈሰሰ። እንግዲህ በዚህ ሁኔታ የተጻፈ መጽሐፍ መሆኑ ነው። በአጋጣሚ የተጻፈ መጽሐፍ ነው ያለው። አሁን ሲያየው ትክክለኛ ውሳኔ መሆኑን ተረዳ። በእርግጥም የሕዝቡን ፍላጎት እንደነበር፣ የሕዝቡ መተባበርና መረጃ የማፍሰስ ጉዳይ የዚሁ መገለጫ ነው። እንደዚህ አይነት ሕዝብን የሚያውቅና የሚደግፍ ታሪክ መጻፍ ደግሞ ወቅታዊና አስፈላጊ ስለሆነ ለአዲሱ ትውልድ ትምህርት ሰጪና ጠቀሜታው የጎላ ሆኖ ይገኛል። በዚህ መጽሐፍ ጸሐፊ እምነት በጊዜው በዘውዳዊ ሥርዓት ስር ሆኖ በአስተሳሰብና እንቅስቃሴ ሥርዓቱ ከሚፈቅደው ውጭ ሕዝቡን የሚጠቅም ዕቅድና የተግባር እንቅስቃሴ ማድረግ በጣም የሚያስመሰግን ከባድ ሥራ ነበር። ስለዚህ ይህንን ልዩ እንቅስቃሴ የአሁኑ ትውልድ እንዲያውቀው ማድረግ ጠቃሚ ነው። በዛን ጊዜ ስለ ዲሞክራሲ ምንም በማይወራበት ዓለም ሆነው ልዑል ራስ መንገሻ ይህንን እንቅስቃሴ ማድረጋቸው በያኔዋ ኢትዮጵያ በጣም ልዩ ሰው ያደርጋቸዋል። አሁን ዓለም ሁሉ ስለ ዲሞክራሲ በአንድ ላይ በሚዘምርበት ሁኔታ ሆኖ ስለ ልማት መንቀሳቀስ በጣም ቀላል ነው ባይባልም ከባድ አይደለም። ለዚህም ነው ጸሐፊው ታሪኩን ለመጻፍ የተነሳው። ይህ መጽሐፍ 13 ምዕራፎች አሉት። አንደኛው ምዕራፍ ስለ የልዑል ራስ መንገሻ ስዩም የሕፃንነት የእስር ቤት ቆይታ፣ የትምህርትና የቤተሰብ ሁኔታ የሚገልጽ ሲሆን ሁለተኛው ምዕራፍ ደግሞ በአምቦ፣ በአርሲ፣ በሲዳሞ ጠቅላይ ግዛት የሰሩትን የልማት ሥራዎች ያትታል። ሦስተኛው ምዕራፍ ልዑል በሥራና መገናኛ ሚኒስቴር ተመድበው ሳሉ ያከናወኗቸው ያሰፈሯቸው ሥራዎች ያትታል። አራተኛው ምዕራፍ የባህር ዳር ከተማን ቅየሳ፣ የኦጋዴን የልማት ሥራ፣ የአሰብ ነዳጅ ማጣሪያ የመገንባት ሥራን ያጠቃልላል። አምስተኛው ምዕራፍ በትግራይ ተሹሞ የፈጸሟቸው የልማት ሥራዎች ያትታል። ስድስተኛው ምዕራፍ በትግራይ ያቀዷቸውን ትላልቅ ፕሮጀክቶች እና ተግዳሮቶች ያብራራል። ሰባተኛው ምዕራፍ ደግሞ ልዑሉ ለምርጥ ተሞክሮ ይሰጡት የነበረ ትኩረትና ለመጀመሪያ ጊዜ በራሳቸው ፈጠራ የተጀመረው ምግብ ለሥራ ትኩረት ያደረገ ምዕራፍ ነው። ስምንተኛው ምዕራፍ ልዑሉ በአፋር በተለይ የጂኦሜትራል ፕሮጀክትና እንቅፋቶች ያስቀመጠ ምዕራፍ ነው። ዘጠነኛው ምዕራፍ ልዑሉ ስለ ገበያ መረጋጋት፣ ስለ ተጠያቂነት፣ ስለ ሃይማኖት ወዘተ የነበራቸውን አመለካከት አስፍሮ ይገኛል። አስረኛው ምዕራፍ ደግሞ የልዑሉ የልማት ጥረትና ተጨባጭ የዓለም የሀገራችን ሁኔታ ምን ይመስል እንደነበር ባጭሩ ያብራራል። 11ኛው ምዕራፍ ልዑሉ ከደርግ እጅ የማምለጣቸውን ምክንያት ይዘረዝራል። ምዕራፉ 12ና 13 ልዑል የጻፉት መግለጫ ሳይነበብ ለምን እንደቀረና
በልማት ስራቸው የተከበረላቸውን ከሀገር አገር ውጭ ሽልማቶች በቅደም ተከተል የከተበ ምዕራፍ ነው። አጠቃላይ መጽሐፉ ልዑሉ በመላው አገሪቱ በልማት ላይ ያበረከቱት አስተዋጽኦ ባጭሩ ያስቀመጠ መጽሐፍ ነው። ይህ ሶስተኛ እትም ነው። የራስ ልዑል መንገሻ የህይወት ታሪክ። ልዑል ራስ መንገሻ ስዩም በ1964 የትግራይን ልማትና እድገት የሚያሳይ መጽሔት በሚል በታተመው መጽሔት በመግቢያው ላይ እንዲህ ሲሉ መልእክት አስተላልፈው ነበር። ሰው የተፈጠረው ለመኖር ብቻ ሳይሆን መኖር ከመስራት ጋር ሆኖ ሥራ ታሪክን እየወለደ ዘላለማዊ መስሎ የሚታየው ፍጡር ካለፈ በኋላ የማይሞት ሕያው ስም እንዲያገኝ ለመጣር ነው እንጂ እንደተፈጠረ እንዲሁ ያለ አንድ ታሪክ የሚያልፍ ከሆነ ከእንስሳ የሚሻልበት ምንም ነገር የለም። ለሕዝብ አስተዳደር የተመረጥን ባለሥልጣኖች ሁሉ የሕዝብ አገልጋይ መሆናችንን ሳንዘነጋ ሊሰማን በሚቻለው ኃላፊነት መጠን በሙሉ ብሔራዊ ስሜት ለምናደርገው አገልግሎት ከፊታችን ተደቅኖ የሚጠብቀንን መስዋዕትነት መሸሽ የለብንም። የትግራይ ሕዝብ ዛሬ ካለበት ደረጃ ደርሷል ብለን እምብዛም አንደነቅም። የትግራይ ሕዝብ ብዙ የሚጠበቅበት ግዳጅና የሥራ መስዋዕትነት ከፊቱ ላይ ተደቅኖ ይጠብቀዋል። ገንዘብ፣ ዕውቀት፣ ጉልበት ሦስቱ ከአንድ ላይ ተባብረው ድህነትን፣ ድንቁርናን፣ በሽታን ድል ከሚነሱበት የጦር ሜዳ አፋፍ ላይ መቆምን መዘንጋት አይገባውም። ለሥራ እንጂ ለወሬ ቦታ ከማይገኝበት ጊዜ ላይ ደርሰናል። የትግራይ ሕዝብ ሴቱም ወንዱም ችግሩን በጋራ ጉልበት በህብረት መንፈስ ድል መንሳት ይኖርበታል። የሰው እጅ እያዩ መኖር የወራዳነት ጠባይ መሆኑን መረዳትና ጀግናዊ የትግራይ ሕዝብ እርፍና ሞፈሩን በዘመናዊ መሳሪያ ለውጦ ከመሬቱ ላይ ለሚያገኘው የምጣኔ ሀብት በምን አይነት መጣጣር እንደደረሰ በሥራ ገልጾ ማሳየት ይኖርበታል። ራስን መቻልና ከሰው አለመጠየቅ ጥሩ የኢትዮጵያዊነት ተግባር መሆኑን የትግራይ ሕዝብ ሊያውቅ ይገባል። የሚሰጠኝን መመሪያና የተጣለብኝን አደራ በመጠበቅ ሕዝቡን ለማገልገል በማደርገው ድካምና መስዋዕትነት አንዳንድ ወሬና እንቅፋት ሊያሰናክለኝ ቢፈልግም ከሕዝቡ ጋር ተባብሬ የሚጨበጥ የሥራ ማስረጃ እያሳየሁ ሥራዬን መቀጠል እንጂ ወደ ኋላ አልልም። የሚሠራ ሰው ሁል ጊዜ ይታማል። የማይሠራ ሰው ግን ምን ምክንያት ተገኝቶ ይታማል? ቁም ነገሩ ያለው ሥራ፣ ለአገር የሚጠቅም ሥራ ስንሠራ እገሌ ይህንን አለኝ ወይም ይለኛል የሚለውን ነገር አለማዳመጥ ነው። ይህ የልማት መጽሔት ታትሞ መውጣቱ ላለፈው ሥራ ምስክር መሆኑን ተገንዝበን ወደፊትም ቢሆን ለምንሠራው ክፉም ሆነ ደግ ሥራ ታሪክ እንዲመሰክር አምነን ለደግ ተግባር እንበርታ ብለው ነበር። ልዑሉ በተግባር ከተናገሩት ቃል አልራቁም። በዚያን ጊዜ ሥራ ለሰው ልጆች መሠረት መሆኑን በዚሁ መንገድ ብቻ ሕዝቡ ከችግሩ እንዲላቀቅ ማመናቸው ከሥርዓቱ ወጥተው የተለየ ራዕይ እንደነበራቸው ያመላክታል። ሰው ሰውን የሚያደርገው ሥራ ነው ተብሎ የለ። ፍልስፍናቸው ተግባራዊ ለማድረግ ከ1941 እስከ 1966 ዓ.ም ያከናወኗቸው የልማት ሥራዎች ከመጽሐፉ ታገኙታላችሁ። መልካም ንባብ። መዘክር ሰብ ሀገር ሚዲያ ምዕራፍ 1 የልዑል ራስ መንገሻ ስዩም የልጅነት ጊዜ። ልዑል ራስ መንገሻ ስዩም ከአባታቸው ከራስ ስዩም መንገሻ ዮሐንስ አፄ ዮሐንስ ከእናታቸው ወይዘሮ ታየች ኃይለ ማርያም በ1919 ዓ.ም በ29 ቀን ወረሃ ጥቅምት በአዲስ አበባ ከተማ ተወለዱ። አባታቸው ራስ ስዩም መንገሻ በትግራይ ክልል የእንደርታ ወረዳ ተወላጅ ሲሆኑ እናታቸው ወይዘሮ ታየች ኃይለ ማርያም ደግሞ በአማራ ክልል የወረኢሉ ወረዳ ተወላጅ ናቸው። ልዑል ራስ መንገሻ ስዩም የአፄ ዮሐንስ ልጅ የራስ መንገሻ የልጅ ልጅ ናቸው። አፄ ዮሐንስ አራተኛ ከአባታቸው ከሹም ተንቤን ምርጫ ገብረ ኪዳንና ከእናታቸው ከእመት ስላስ ድምፁ ትግራይ ውስጥ በተንቤን አውራጃ በደጋ ተንቤን ወረዳ
መልፋ ማይ ባሃ በምትባል መንደር በ1823 ዓ.ም ተወለዱ። ራስ መንገሻ ዮሐንስ የራስ ስዩም አባት ናቸው። ራስ መንገሻ ዮሐንስ ከአባታቸው ከአፄ ዮሐንስ ከእናታቸው ከወይዘሮ ተክለ ተጠምቀ በ1857 ዓ.ም በትግራይ ውስጥ ተወለዱ። ልዑል ራስ ስዩም መንገሻ የአፄ ዮሐንስ የልጅ ልጅ ናቸው። ልዑል ራስ ስዩም ከአባታቸው ከራስ መንገሻና የጎጃም ባላባት ከሆኑት ከእሜቴ ተዋበች ወልደ ገብርኤል በ1879 ዓ.ም ሰኔ 16 ቀን በአገው ምድር አውራጃ ልዩ ስሙ ዝምብራ በምትባል አካባቢ ተወለዱ። በልጅነታቸው ወደ አባታቸው ሀገር ትግራይ ሄደው የአማርኛ ትምህርት፣ የመንፈሳዊ ትምህርት፣ የአስተዳደርና የሥነ ሥርዓት ሕግ ተምረው አጠናቀቁ። በ1889 ዓ.ም የደጃዝማች ማዕረግ ተሰጥቷቸዋል። ተንቤንና አበርገለን እንዲያስተዳድሩ ተሾሙ። በዚሁ ዓመት ወደ መጨረሻው እንደርታን፣ ተንቤን፣ ልተው ላዕሎን፣ ሰለዋንና ዋጀራትን እንዲያስተዳድሩ በአፄ ምኒልክ ተሾሙ። በ1922 ዓ.ም የልዑልነት ማዕረግ አገኙ። በ1923 ዓ.ም የፊልድ ማርሻልነት ማዕረግ አገኙ። በ1928 ዓ.ም ማይጨው ዘምተው በታላቅ ጀግንነት ተዋግተው ሰቆጣ አምድ ወርቅ የነበረውን የጠላት ጦር ድል አድርጓል። ሌሎችንም የትግራይ ቀበሌዎች ከእንግሊዝ ጀነራል ጋር በመሆን ተዋግተው የጠላትነት ጦር ድል አድርጓል። ልዑል ራስ መንገሻ ስዩም የአያታቸው ስም ነው የተሰጣቸው። ይህ የሆነበት ምክንያት መጀመሪያ ሰለሞን ተብለው ይጠሩ ነበር። አባታቸው ራስ ስዩም እንዲህ አሏቸው፣ አባቴን ስለምትመስል የአባቴ ስም ሰጥቻለሁ ብለው መንገሻ አሏቸው። ልዑል ራስ መንገሻ ስዩም ከተወለዱ ከ9 ወር በኋላ እናታቸው ወይዘሮ ታየች ይዟቸው በእግር ትግራይ ሄደው ከመቀለ ከተማ 25 ኪሎ ሜትር ርቃ ወደምትገኘው የሕንጣሎ ወረዳ ደንጎላት በምትባል መንደር ይኖሩ ነበር። የ5 ዓመት ልጅ ሳሉ እናታቸው በሕይወት ደንጎላትን ለቀው በተንቤን አውራጃ በዘጅ ማርያም ቆራር በሚባል ገዳም አባ ዕንቁ ባሕሪ ከተባሉ መነኩሴ ጋር ለ1 ዓመት ቆዩ። አባታቸው ልዑል ራስ ስዩም በዚያን ጊዜ አድዋ ስለነበሩ የአባታቸው ባለቤት ከነበሩት ኋላ ያሳደጓቸው ልዕልት አጸደ አስፋውና ከአባታቸው ከልዑል ራስ ስዩም ለ3 ዓመት በመቆየት የአገራቸው ትምህርት በገዳማት መማር ጀመሩ። የዛን ጊዜ ነበር ልዑል ራስ መንገሻ አባታቸው ራስ ስዩም የማየት ዕድል ያገኙት። ጣሊያን ከመግባቱ በፊት ልዑል ራስ ስዩም የደጃዝማችነት ማዕረግ ሰጥቷቸዋል። የተንቤን ገዢ ነበሩ። ጣሊያን ሲገባ ልዑል ራስ መንገሻ ከእናታቸው ልዕልት አጸደ አስፋው ጋር በመሆን ስንቅ በማቅረብ ቁስለኞችን፣ ወገንን በመርዳት ቆዩ። ማይጨው ድል ሆኖ ከአባታቸው ልዑል ራስ ስዩምና ቤተሰቦቻቸው ተማርከው ጣሊያን ሀገር ተወሰዱ። ያኔ 9 ዓመት ልጅ ነበሩ። በግዞት ዘመን የመጀመሪያው 2 ዓመትን ያሳለፉት በሮማ ነበር። ልዑል ራስ ስዩም ጨምሮ የ18 የሚጠጉ ቤተሰቦች በግዞት ነበሩ። ልዑል ራስ ስዩም መንገሻ ልዕልት አጸደ አስፋው ካገቡ በኋላ ደጃዝማች መንገሻ ከልዕልት አጸደ ጋር መኖር ጀመሩ። ልዑል ራስ መንገሻ ስዩም በ7 ዓመታቸው ከአባታቸው ራስ ስዩም የደጃዝማችነት ማዕረግ ተሰጥቷቸው የተንቤን አውራጃ ገዢ ሆኑ። ሆኖም ያኔ ሕፃን በመሆናቸው የተንቤን አውራጃ በሞግዚት ያስተዳድሩት ነበር። የልዑል ራስ መንገሻ ሞግዚት የነበሩት ደጃዝማች አማረ ገብረስላሴ ይባሉ ነበር። ጣሊያን አገራችን በ1928 በወረረበት ጊዜ ራስ ስዩም በወራሪ ጣሊያን ሳምረ ከተባለ ወረዳ በወረሃ ግንቦት ተይዘው ጣሊያን አገር ተወሰዱ። ልዑል ራስ መንገሻም ከአባታቸው ጋር ታስረው ጣሊያን አገር ተወሰዱ። ጣሊያን ከሀገራችን በጦርነት ተሸንፎ ከወጣ በኋላ አገራቸው ተመልሰው መጡ። አባታቸው ራስ ስዩም አዲስ አበባ ሲሄዱ ልዑል ራስ መንገሻ ትግራይ ሄደው መቀለ ይኖሩ ነበር። የዛን ጊዜም የተንቤን አውራጃ በሞግዚትነት ያስተዳድሩት ነበር። ከዚሁ በተጨማሪ አባታቸው የሚሰጧቸውን ሥራዎች ይፈጽሙ ነበር። በመሆኑም በአንድ ወቅት ወጀራት በሚባል ወረዳና በአፋር ግጭት ተፈጥሮ ነበር። አፄ ኃይለ ሥላሴ ለወጀራት ሕዝብ ብር 40,000 ቅጣት ይጥላሉ።
ቅጣቱ ተግባራዊ ለማድረግ በጊዜው ዳይሬክተር የነበሩት ፊታውራሪ ክፍሌ ዳዴ እና ልዑል ራስ መንገሻ ትዕዛዙን እንዲያስፈጽሙ መመሪያ ይሰጣቸዋል። ዳይሬክተር ክፍሌ ዳዴ አሞኛልና አንተ ሄደህ ብለው ለልዑል ራስ መንገሻ ይልኳቸዋል። ልዑል ራስ መንገሻ ትዕዛዙን ለማስፈጸም ወጀራት ሄደው ትዕዛዙን ያስነግራሉ። ደጃት አባይ ካህሳይ እንደራሴ የቅጣት ገንዘቡን በጊዜው ገደብ አልከፍልም በማለት በግንቦት 14 ቀን 1935 ዓ.ም ሰራዊት ክተት ብለው ከወጀራት ህዝብ ጋር የቅጣት ዘመቻ አካሄዱ። ልዑል ራስ መንገሻ ለደጃት አባይ አግኝተው ሁኔታው ችግር የሌለበት እንደሆነና በቀላሉ እንደሚፈቱት ይነግሯቸዋል። ደጃት አባይ ወጊድ ማን መሆኔን አሳያቸዋለሁ ብለው የልዑል ሐሳብ ሳይቀበሉ ውጊያ ይከፍታሉ። ብዙ ሰው በውጊያው አለቀ። ደጃዝማች አባይ ጨምሮ 3 ሰዎች ይማረካሉ። ደጃዝማች አባይ ለምን እንደዚህ አደረጉ ለሚለው ጥያቄ እኔ የእንደርታ ወረዳ ገዢ ነኝ፣ ወጀራትም በእንደርታ ስር ነች፣ እኔን የሚመለከት ጉዳይ ለምን ሌሎች እንዲፈጽሙት ተደረገ ከሚል ስሜት የተነሳ ነው። በአንጻሩም ወጀራቶች ከፊሉን የገንዘብ ቅጣት ከፍለው የቀረውንም ለመክፈል በዝግጅት ላይ እንዳሉ በጊዜው አልከፍልም በሚል በደጃት አባይ ካህሳይ የሚመራ ጦር የቅጣት ዘመቻ እንደተካሄደና ጦሩም እንደተሸነፈ ይጠቆማል። ልዑል ራስ መንገሻ ግን የወጀራትን ሕዝብ በማለዘብ ጦር ሳይዘምት ችግሩ እንዲፈታ ሞክረው የመንግስት ተሰሚነት ባለማግኘታቸው ሐሳባቸው ሳይሳካ ቀረ። በዚህ ወቅትና ሁኔታ የትግራይ ቀዳማዊ ወያኔ ተብሎ የሚታወቀው ህዝባዊ አመጽ ከ1935 እስከ 1936 ዓ.ም ተቀጣጠለ። ልዑል ራስ መንገሻ የ10 ዓመት ታዳጊ ሳሉ የሞት ውሳኔ እንዲወሰንባቸው ብዙ ጥረት ተደርጎ ነበር። የሞት ውሳኔ ለማስወሰን ምክንያት የሆነው ከቀዳማዊ ወያኔ ጋር ተባብረሃል፣ አልገዛም ብለሃል በሚል ምክንያት ነበር። ይኸውም በዚሁ ጊዜ የትግራይ ህዝብ በተለይ የእንደርታ የህንጣሎና የወጀራት ህዝብ ፍትህ በመጓደሉ ምክንያት አመጽ አስነስቶ መቀለ ላይ ውጊያ አካሂዶ ከግንቦት 29 1935 ዓ.ም እስከ ጥቅምት 4 1936 ዓ.ም መቀለ በቀዳማዊ ወያኔ ሰራዊት ቁጥጥር ስር ቆይታለች። አፄ ኃይለ ሥላሴ ለራስ አበበ አረጋይና በወቅቱ የጦር ሚኒስተር ለሜጀር ጀነራል አበበ ዳምጠው መቀለ ሄደው እንዲዋጉ ያዛሉ። በትዕዛዙ መሰረት ራስ አበበ ስራቸውን ይዘው ትግራይ ሄደው መቀለ ከተማ ውጊያ በመክፈት ወያኔ ተሸንፎ ጥቅምት 1936 ዓ.ም መቀለ ይገባሉ። በዚያን ጊዜ እንግሊዝ የጦር ውጊያ አውሮፕላኖች ከየመን ሰንዓ የተነሱ በዕለተ ሰሉስ ቡና፣ እህል፣ አቦጀዲ ወዘተ የሚሸጡ ነጋዴዎች ላይ ቦምብ በማዝነብ 2500 ህዝብ አለቀ። በጣም አሰቃቂ ድርጊት በህዝቡ ላይ ተፈጸመ። በዚሁ ጊዜ ራስ አበበ ለልዑል ራስ መንገሻ ጠርተው ታስረህ አዲስ አበባ እንድትሄድ ተወስኗል ብለው በእስር አዲስ አበባ ይላካሉ። ልዑል ራስ መንገሻ አዲስ አበባ ሄደው ለ7 ወራት ያክል በደጃዝማች ከበደ ተሰማ ቤት ጃን ሜዳ እንዲኖሩ ተደረገ። ጉዳያቸው ለ7 ወር ያህል በምክር ቤት ደረጃ ሳይሆን በሚኒስትሮች ደረጃ እየታየ ቆየ። የ17 ዓመት ልጅ ደጃዝማች መንገሻ ስዩም ያለ ጠበቃ ሚኒስትሮች ምክር ቤት ጢም ብሎ በሞላበት ችሎት ቆመው ለሚጠየቁት የተለያዩ ጥያቄዎች መልስ እንዲሰጡባቸው ተደረገ። ከተጠየቁት ጥያቄዎች ውስጥ የወያኔ መሪ ሆነህ ተንቀሳቅሰሃል፣ የወያኔዎች እህል ውሃ አቅርበሃል፣ ጋብዘሃል ተባሉ። የፈረስህ ስም ማን ይባላል የሚል ጥያቄም ተጠይቀው ነበር። ደጃዝማች መንገሻ ለቀረቡላቸው ጥያቄዎች የሰጡት መልስ የሚከተሉት ነበር። እኔ የወያኔ መሪ አልነበርኩም። ጦርነቱ ፈርቶ ቤተ መንግስት የገባ ህዝብ ተቀብያለሁ። የፈረሴ ስም ግጠም ይባላል አሉ። እና ግጠም ማለት ምን ማለት ነው ተብለው ተጠየቁ። እሳቸውም ለግጠም ምን ትርጉም አለውና ነው የአያቴ ልዑል ራስ መንገሻ ፈረስ ስም ግጠም ይባል እንደነበር በታሪክ
ስለሰማው የኔ ፈረስን ግጠም የሚል ስም ሰጠሁት ብለው መልስ ሰጡ። ከ2 ወር በኋላ ወደ አፄ ኃይለ ሥላሴ ችሎት እንዲቀርቡ ተደረገ። በዚሁ ጊዜ ጠበቃ እንዲደረግላቸው ተፈቀደላቸው። የአባታቸው ራስ ስዩም ጠበቃ የነበሩ አቶ ቢነጋ ፀሐይ የተባሉ የደጃዝማች መንገሻ ጠበቃ እንዲሆኑ ተደረገ። በወቅቱ የነበሩት ሚኒስትሮች ምክር ቤት አባላት በልዑል ራስ መንገሻ ስዩም ላይ የሞት ፍርድ ለማስፈረድ የተደረገው አድማና ሴራ ሰፊ ነበር። ጉዳያቸው ወደ ማየት ተገባ። 1 ሰዓት ተኩል የፈጀ የልዑል ራስ መንገሻ ወንጀል የተባለ የምርመራ መዝገብ ተነበበ። ለልዑል ራስ መንገሻ ጥፋተኛ የሚያሰኙ ሁሉ እንዲቀርቡ ተደረገ። በተጨማሪም በችሎት ውስጥ የተሰበሰቡ ሹማምንቶች እየተነሱ የልዑል ራስ መንገሻ ጥፋተኛ የሚያሰኝ ሁሉ መቅረብ ተያያዙት። መጨረሻም ሞት ፍርድ ይገባዋል አሉ። በችሎቱ ከተናገሩት ውስጥ አንድ ሰው እንዲህ ብሎ ነበር። ጥፋተኛ ልዑል ራስ መንገሻ አይደለም፣ ጥፋተኛው ራስ አበበ ነው። ይህ ሁሉ ጥፋት ሲፈጽም ይዞ እዚህ ቦታ በማምጣት ፈንታ ግንባሩን በሽጉጥ አይለውም ነበር አሉ። ፈጽሞታል የተባለ ጥፋት በጽሑፍም በቃልም ከቀረበ በኋላ ልዑል ራስ መንገሻ የእምነት ክህደት ቃላቸው እንዲሰጡ እድል አገኙ። ልዑል ራስ መንገሻ መልስ ለመስጠት እንዲህ ብለው ጀመሩ። ስም ከመቃብር በላይ ይቀራል። አሁን መንገሻ ፈጽሞታል ተብሎ የሚነበብ የነበረ ሁሉ የኔ አይደለም። እኔ ሌላ ምስክር አልፈልግም። ጠቅላይ ሚኒስትሩ 7 ወር ሙሉ እየመረመሩኝ የከረሙ አሁን የተነበበው የኔ መሆኑንና አለመሆኑን ይጠየቁልኝ ብለው ለአፄ ኃይለ ሥላሴ አቤት አሉ። አፄ ኃይለ ሥላሴ ለጠቅላይ ሚኒስትሩ እስቲ አስረዳን አሏቸው። ጠቅላይ ሚኒስትሩም እውነቱ ነው ጃንሆይ፣ እኛ የመረመርነውና አሁን የተነበበው ጽሑፍ የሚገናኝ አይደለም አሉ። ይህን የሰሙ የእርሻ ሚኒስትር የነበሩ ሰውዬ ብድግ አሉ እና ጃንሆይ ይህ ልጅ ከዕድሜው በላይ በማሰብ ለሀገርና ለወገን የሚጠቅሙ ተግባራት ለመፈጸም ብቻውን ስንት መሰናክሎች እንዳለፈ ነው የመረመርነው አሉ። ይህንን ድምፅ ሲሰማ ችሎቱ ጸጥ ረጭ አለ ለተወሰነ ጊዜ። ለፍርድ ከተቀመጡት ሰዎች መካከል አንዱ ቢትወደድ መኮንን እንዳልካቸው ነበሩ። እሳቸው በዛን ጊዜ የዘውዱ ምክር ቤት ፕሬዝዳንት ነበሩ። እኚህ ሰው እንዲህ አሉ። ይህ ልጅ ሕፃን ነው። ተሹሞ ከሆነ ግርማዊ ጃንሆይ እንጂ እሱ አይደለም ተጠያቂ። ካልተሾመ ተጠያቂ አይሆንም። ይህ ልጅ መማር አለበት እንጂ መሞት የለበትም አሉ። አፄ ኃይለ ሥላሴ ነገሩን ታዝበው መልካም ነው እናስታውሳለን ብለው ችሎቱ ተዘጋ። ልዑል ራስ መንገሻ እስር ቤት ተመልሰው ገቡ። ከ2 ዓመት በኋላ ከእስር ቤት ተጠርተው አፄ ኃይለ ሥላሴ ችሎት እንደገና እንዲቀርቡ ተደረገ። አፄ ኃይለ ሥላሴ እንዲህ አሉ። አሁን ካለፈው ተምረሃል ብለን እናስባለን። ስለሆነም ምህረት ተደርጎልሃል። ልጅ ስለሆንክ ትምህርት ለመማር ቤሩት ትሄዳለህ አሏቸው። ልዑል ራስ መንገሻም የተደረገላቸውን ምህረት አመሰገኑ። ቤሩትም ተልከው እንዲማሩ ተደረገ። ልዑል ራስ መንገሻ በቁም እስረኛ በደጃዝማች ከበደ ተሰማ ቤት ሲኖሩ የመጀመሪያ ልጃቸው ነፍስሔር ርብቃ መንገሻ ወለዱ። ነገሩ እንዲህ ነው። ልዕልት አጸደ አስፋው ከልዑል ራስ ስዩም ልጅ ስላልነበራቸውና ከነበራቸው ፍቅር የተነሳ ከራስ ስዩም ዘር ለማትረፍ ብለው የእህታቸው ሴት ልጅ አምጥተው እዛው እስር ቤት እያሉ እንዲወልዱ አደረጓቸው። ልዑል ራስ መንገሻ ስዩም መጀመሪያ የተማሩት የቤተ ክህነት ትምህርት ነበር። ይኸውም በተንቤን አውራጃ በዘጅ ማርያም ቆራር ተብሎ በሚጠራ ገዳም በመነኩሴ ዕንቆ ባህሪ እስከ ዳዊት ድረስ ተምሯል። ጣሊያን አገር ከአባታቸው ታስረው በሄዱበት ጊዜም ጣሊያንኛ ተምሯል። ታሪኩ እንደዚህ ነው። በሮም ከተማ አንድ የኢትዮጵያ ዜጋ ይኖር ነበር። ራስ ስዩም በጣሊያን ወረራ ጊዜ ታስረው ጣሊያን አገር ይሄዳሉ። ጉዳያቸው የሚያስፈጽም አንድ በጣሊያን የውጭ ጉዳይ ሚኒስቴር የሚሰራ ኢትዮጵያዊ ተደረገላቸው። እሱም ጀግናው ዘርአይ ድረስ ነበር። ብዙ ጊዜ ልዑል ራስ ስዩም ጋር
እየተመላለሰ ስለ ኢትዮጵያ ታሪክ ትምህርት ይሰጡት ነበር። በዚሁ ጊዜ ዘርአይ ድረስ ለልዑል ራስ መንገሻ በጣሊያንኛ ፊደል ያስቆጥራቸው ነበር። በጣሊያንኛ መጽሐፍ ማንበብ ቻሉ። ጀግናው ዘርአይ ድረስ ጣሊያን አገር በምን ምክንያት ሄዶ ነው ሊገናኙ የቻሉ የሚል ጥያቄ ሊነሳ ይችላል። ዘርአይ ድረስ ኢትዮጵያ ሀገራችን በጣሊያን ተወራ በነበረችበት ጊዜ የጣሊያን ዋና ከተማ በነበረችው በሮም በአስተርጓሚነት ይሰራ ነበር። ዘርአይ ድረስ ወደ ጣሊያን አገር ለመሄድ ምክንያት የሆነው ጣሊያንኛ ቋንቋን የማይችሉ ብዙ ኢትዮጵያውያን በዚያ በእስር ይኖሩ ስለነበር እነሱን በማስተርጎም ለመርዳት ሲባል ነው የተወሰደው። ዘርአይ ድረስ እዛም በሮም ከተማ የፈጸመው የጀግንነት ታሪክ የሰራውን በዚሁ ጊዜ ነበር። ዘርአይ ድረስ አንድ ቀን የውጭ ጉዳይ ሚኒስትሩ ከኢትዮጵያ ወደ ሀገራቸው ይዘውት የገቡትን ጎራዴ ለዘርአይ ድረስ ሰጥተው ናፖሊ ለሚገኙ እናታቸው በስጦታ እንዲያበረክትለት ይልኩታል። ዘርአይ ድረስ ጎራዴውን አንገቱ ላይ አጥልቆ በላዩ ላይ ካፖርት ደርቦ ሲጓዝ በፒያሳ ዲ ቺንኩዌቼንቴ አደባባይ ጣሊያኖች ከለገሃር ነቅለው በወሰዱት የይሁዳ አንበሳ በተባለው ሐውልት ዙሪያ ተሰብስበው ሳሉ ይደርሳል። ዘርአይ ከተሰበሰበው ሕዝብ አጠገብ ቆሞ ያያል። በሱም ላይ ማሾፍና በሀገሩም ላይ የዘለፋ ቃል መናገር ጀመሩ። አንድ ኮሎኔልና 2 ሻምበሎች ሆነው ወደ ዘርአይ ድረስ ጠጋ ብለው አንበሳ በተኩላ ተረገጠ አሉት። ጀግናው ዘርአይ ከካፖርቱ ስር ለስጦታ ያንጠለጠለውን ጎራዴ አውጥቶ ሁለቱን አጋደመ። ወዲያውም በጥይት እግሩ ላይ ተመታ። በጥይት የመታው ሰው ዘርአይን ቀርቦ ለመያዝ ሲሞክር እሱንም ቀላው። አንገት ለብቻው ይሽከረከራል። ደም ከአንገት እንደ ቧንቧ ውሃ ይወረወራል። እዛው አደባባይ የተሰበሰበው ሕዝብ መውጫ መግቢያ አጥቶ ይተራመሳል። ዘርአይ ድረስ ለይተው መምታት አልቻሉም። በስንት ውጣ ውረድ አንድ ፖሊስ በሩቅ በጥይት ዘርአይ ድረስን መታው። ቆስሎ እያለ በካሜን ጭነው አንድ ጥቁር አበደ በሚል በማይክሮፎን እየተናገሩ ከተማውን አዙረው እስር ቤት ከተቱት። ወዲያውም እነ ልዑል ራስ ስዩም ተከበቡ። ማናቸውም እንዳይወጡ ታገዱ። ከዛ 30 ኪሎ ሜትር ወደሚርቀው ስፍራም እንዲዛወሩ ተደረገ። ጣሊያን በውጊያ ከሀገራችን ተሸንፎ ከወጣ በኋላ ከ4 ዓመት የግዞት ሕይወት በኋላ ሀገራቸው ገቡ። በአዲስ አበባ የባላባት ልጆች ትምህርት ቤት ስኮላ ናርኒቺፕ ዲፒዮሜንቴ የሚባል በኮልፌ ተከፍቶ ነበርና እዚሁ ትምህርት ቤት ገብተው እስከ 7ኛ ክፍል ተምሯል። ይህ በእንዲህ እንዳለ ሁለተኛ የዓለም ጦርነት ይነሳል። አባታቸው ራስ ስዩም ትግራይ እንዲሄዱ ተፈቀደላቸው። በትግራይ የአድዋ አውራጃ ገዢ ሆነው ሲሰሩ ልዑል ራስ መንገሻም ከአባታቸው ጋር አድዋ ሄደው ማይጸሊም በሚባል አድዋ ውስጥ እንደ አባ ጋብር በሚባል ሰፈር አቶ ገብረአብ ቢያድግልኝ በሚባሉ ሚስዮናዊ እንግሊዘኛ ቋንቋ ተምሯል። ከእስር ቤት ከወጡ በኋላም ሊባኖስ ሀገር ሄደው በቤይሩት ከተማ ለ3 ዓመት እስከ 12ኛ ክፍል በእንግሊዘኛ ቋንቋ ትምህርታቸውን ተከታትሏል። ልዑል ራስ መንገሻ ከትግርኛ፣ አማርኛ ቋንቋዎች በተጨማሪ ጣሊያንኛ፣ እንግሊዘኛ አቀላጥፎ ይናገራሉ። ኦሮምኛም በትንሹ መስማትና መናገር ይችላሉ። ፈረንሳይኛና አረብኛም ይሰማሉ። ልዑል ራስ መንገሻ በቅርብ የሚያውቋቸው ሰዎች ሲገልጿቸው ትምህርት ቤት ገብተው ከተማሩት በላይ መጽሐፍት በማንበብ በተግባር ስራ ያዳበሩት ዕውቀትና ክህሎት ይበልጣል ይላሉ። በመሆኑም የምህንድስና ስራ ይሰራሉ። የመካኒክ ስራም እንዲሁ እጃቸው የማይገባበት ስራ የለም ይባላል። ልዑል ራስ መንገሻ ስዩም ከእስር ቤት እንደወጡ ቤይሩት ለትምህርት እንደተላኩ አንብበናል። እዛው ቤይሩት ትምህርታቸው እስከ 12ኛ ክፍል ካጠናቀቁ በኋላ ተጠርተው አዲስ አበባ እንዲመለሱ ተደረገ። አዲስ አበባ እንደገቡ የአፄ ኃይለ ሥላሴ የልጅ ልጅ ልዕልት አይዳ ደስታ እንደታጩ
በዚሁ መሰረት በጥር 21 ቀን 1941 ዓ.ም የሰርግ ስነ ስርዓት ተደርጎ ተዳሩ። ልዑል ራስ መንገሻ ስዩም ትምህርታቸውን አጠናቀው በየመስኩ በሥራ ዓለም የተሰማሩ ልጆች አፍርተዋል።